ውድ ተመልካቾች በተከታይነት ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አፍሪካውያን የጥቁር ሕዝቦች ኩራትና ምልክት የሆነውን የአድዋ ድል መታሰቢያን እንዲያውቁት በትኩረት የተሰራ መሆኑን መታሰቢያው አስታወቀ። የዘንድሮውን የአፍሪካ ህብረት ጉባኤ ለመታደም ወደ አዲስ አበባ የሚመጡ እንግዶችም መታሰቢያውን እንዲጎበኙት የጉብኝት መርሃ ግብሮች ስለመዘጋጀታቸውም ተገልጿል። ሪፖርተራችን ጽዮን ማሞ ዝርዝሩን ይዛለች። ጊዜው አውሮፓውያኑ አህጉር አፍሪካን ለመግዛት እጅጉን የቋመጡበት ጊዜ ነበር። ያሻቸውንም ለማድረግ ያሰቡበት። የአህጉር አፍሪካ ምልክቷ ኢትዮጵያ ታዲያ ለባዕዳን እጅ አልሰጥም ብላ ነፍጥ አንስታ የካቲት 23 1988 ዓ.ም ድልን በነጮች ላይ ተጎናጸፈች። ታሪክ አሁን ለዓለም ጥቁር ህዝቦች መመኪያ ሆኖ ይነሳል። በአዲስ አበባም ይህንኑ ድልና ታሪክ የሚዘክር መታሰቢያ ተሰርቶ አገልግሎት እየሰጠ ታሪክን እየዘከረ ይገኛል። የአድዋ ድል መታሰቢያ ይሄው የታሪክ ማህደር ከፊታችን የሚካሄደውን የአፍሪካ ህብረት ተሳታፊዎች እንዲያውቁት መታሰቢያው እያደረገ ያለው ዝግጁነት ምን ይመስላል ስንል እኛም ጥያቄ አነሳን። እንግዲህ የአድዋ ድል መታሰቢያ ኤፒ ሴንተር ነው ይባላል። ማዕከል ነው። የሀገራችን ትልቁ ምልክት እንደሆነ ይታወቃል። የድል መታሰቢያ ነው። በቅርቡ እንኳን ካየን በጣም ትልልቅ የሀገራት መሪዎች፣ ታዋቂ ግለሰቦች፣ ስፖርተኞች፣ ስትሪመሮች ወደዚህ ይመጣሉ ከውጭ ሀገር ማለት ነው። እንግዲህ የአፍሪካ ህብረትንም መሪዎች ስናዩ ደግሞ እንግዶችን በዚህ አግባብ ነው እና የምናስተናግደው የራሳችን የሆነ ከለር አለን። አድዋዊ የሆነ መስተንግዶ በዚህ ይጠብቃቸዋል ማለት ነው። አድዋ ኢትዮጵያ በዓለም ህዝቦች የአሸናፊነት ምልክት ማሳያ፣ ለጠላት የማትንበረከክ አፍሪካዊት ሀገር ስለመሆኑ ያነሱት የአድዋ ድል መታሰቢያ ዋና ዳይሬክተር ዶክተር ዮሴፍ ቤኮ የአድዋ ድል መታሰቢያ ለአፍሪካ ህብረት የሚታደሙ አፍሪካውያንን በኢትዮጵያዊ ባህልና በአድዋዊ የጀግንነት አቀባበል ለማስተናገድ ዝግጁ ስለመሆኑ አንስተዋል። በአድዋ ብዙ የሚታይ ነገር አለ፣ ብዙ የሚነገር ነገር አለ። በተለይ ደግሞ ለሚመጡት አፍሪካውያን ለነሱ የተለየ ትርጉም አለ ብለን እናስባለን። ምክንያቱም ድሉ የኢትዮጵያውያን ብቻ ሳይሆን የጥቁር ህዝቦች ምልክት፣ የፓን አፍሪካኒዝም ትልቁ ምልክት ስለሆነ ለአፍሪካውያንም ትርጉም ስላለው ወደዚህ ሲመጡ ፕራዮሪቲ ፕሮግራማቸው ደግሞ የመጀመሪያ መርሃ ግብራቸው እንደሚሆን እናምናለን። በእኛ በኩል የተለየ መስተንግዶ አለ። በዚህ ታሪክና ትርክት ይነገራል። ስለ ሀገር አንድነት፣ ስለ ጥቁር ህዝቦች ድል፣ ስለ ተጋድሎ፣ ስለ አሸናፊነት፣ ስለ ሀገር ክብር፣ ስለ ሉዓላዊነት አብረን የምንተርክበት ይሆናል ማለት ነው። አድዋ መላውን የዓለም ጥቁር ህዝብ እንደ አንድ አፍሪካዊ ቤተሰብ እንዲተሳሰር የሚያደርግ የአንድነት ምልክት ስለመሆኑ የሚያነሱት ዶክተር ዮሴፍ መታሰቢያው የተሰራበትን ዲዛይን ጨምሮ የአድዋን ድል የሚዘክር በመሆኑ አፍሪካውያን ይህንን እንዲያዩት እድል የሚሰጥ ነውም ብለውታል። እያንዳንዱ ነገር በዚህ ያለው እንደ አምድ ነው የሚታየው። ለአፍሪካውያን የሚሰጠው ትርጉም አለው። ከታች ስትመጪ የደረጃውን ውጣ ወረድ ካየሽ በአድዋ የነበረውን ውጣ ውረድ ድካምን፣ አባቶቻችን የከፈሉትን ዋጋ የሚያሳይ ነው። ወደ ውስጥ ስትገቢ አዳራሾቻችን እንኳን ሳይቀሩ በአፍሪካውያን የተሰየመ ፓን አፍሪካኒዝም የሚል አለ። ስለዚህ ዋነኛው ማዕከል የሚያደርገው የአፍሪካውያንን አንድነት ጭምር ይሄ ጥንካሬያችንን የሚያሳይ ነው። ሌላ ታሪክ የሚነገር እንዳለ ለነሱ ልዩ ትርጉም ያለው ነው የሚሆነውና ወደ ሙዚየሙ ሲገቡ በጣም የሚጎበኙታል። ኤግዚቢሽናችን እያንዳንዱ ነገር አባቶቻችን ጋሻና ጃግሬዎቻቸውን ያያሉ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የፊታችን የካቲት 7 እና 8 ይካሄዳል። የኢትዮጵያ ዘላቂ ንጹህ መጠጥ ውሃ አቅርቦትና ጤናማ ምህዳር ግንባታ ውጤቶች ለአህጉራዊ አጀንዳ 2063 ግቦች ስኬት ወሳኝ ድርሻ እንደሚኖራቸው የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ ንጽህና የአጠባበቅ ስርዓቶች በሚል መሪ ቃል ማረጋገጥ በሚቻልበት ሁኔታ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በአዲስ አበባ ከተማ ይካሄዳል። ንጉሱ በቃሉ በዝርዝር ተመልክቶታል።
የዘንድሮ 39ኛ የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ከየካቲት 7 እስከ 8 2018 ዓ.ም በአዲስ አበባ ይካሄዳል። የውሃ አቅርቦት ዘላቂነትና ንጽህና አጠባበቅ፣ ጤናማ ማህበረሰብና ጠንካራ ምህዳር ግንባታ፣ የተፈጥሮ ሀብት አጠቃቀምና የዜጎች ኑሮን ማሻሻል ከአጀንዳ 2060 ግቦች ጋር በእጅጉ የተቆራኙ ናቸው። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለኢትዮጵያ ዜና አገልግሎት እንደገለጹት የኢትዮጵያ የንጹህ ውሃና የኃይል አቅርቦት የልማት ስኬቶች ከአፍሪካ ህብረት አጀንዳዎች ጋር ተጣጥመው እየተተገበሩ ይገኛሉ። በንጹህ መጠጥ ውሃና ኃይል አቅርቦት እንዲሁም በዜጎች ጤናማ የመኖሪያ ምህዳር ግንባታ መስክ በአህጉራዊና ዓለም አቀፋዊ ዘላቂ ልማት ግቦች ጋር ተሰናስለው የሚተገበሩ መሆናቸውን ገልጸዋል። ሰስተይነብል ዴቨሎፕመንት ጎል የምንላቸው ወደ 3 ወይ 4 አይተም ከኛ ጋር የሚያያዙ አሉ። ለምሳሌ ከመጠጥ ውሃ ጋር ለዜጎች በማዳረስ ላይ ከ80 ሚሊዮን በላይ ማህበረሰብ ንጹህ መጠጥ ውሃ ማግኘት ችሏል ካልክ በሚቀጥለው 2030 አትሊስት እኛ የምንጠብቀው በሁሉም ኢትዮጵያውያን ዘንድ ባለው ስታንዳርድ መሰረት በአቅራቢያቸው ወይም በቤታቸው ንጹህ የመጠጥ ውሃ አገልግሎት ያቀርባሉ ያገኛሉ ብለን ነው የምናምን። እየሰራን ያለን በዚህ ደረጃ ነው። እንደምናሳካም እርግጠኛ ነን። ምክንያቱም በየአመቱ ከ4 ሚሊዮን በላይ ዜጎቻችን ወደ ተጠቃሚነት እያስገባን ስለሆነ ማለት ነው። የአየር ንብረት ለውጥ ተጽዕኖ ተጋላጭ በሆኑ የኢትዮጵያ አካባቢዎችም በመንግስትና በፕሮጀክት በጀት ድርቅን የሚቋቋም አስደናቂ የንጹህ መጠጥ ውሃ አቅርቦት መሰረተ ልማት መገንባቱን አስታውቀዋል። በኃይል አቅርቦት ዘርፍም የኃይል አማራጭ ልማትን በማስፋት በከተማና ገጠር ከስነ ምህዳር ደህንነት ጋር የተጣጣመ አመርቂ ውጤት እየተመዘገበ እንደሚገኝ አንስተዋል። ሁለተኛው ኢነርጂ ነው። በገጠርም በከተማ ማንኛውንም የኢነርጂ አማራጮች በምንችለው ልክ በመጠቀም ስራዎች እየሰራ እንገኛለን። ከዋና ግሪድ ኮኔክት ለመሆን የሚችሉ ከተማም ሆነ በገጠርም በአርሶ አደርም በአርብቶ አደር አካባቢ የሆኑ በሙሉ ከዋና ግሪድ እንዲያገኙ የማድረግ ስራዎች ውጤታማ ስራዎችን እያየን እንገኛለን። ከዚህ ውጭ ደግሞ የሆኑ ቦታዎች በኦፍ ግሪድ ቴክኖሎጂ ማገዶ ቆጣቢ የሆኑ ምድጃዎች፣ ከሰል ቆጣቢ የሆኑ ምድጃዎችን ቴክኖሎጂዎችን እያባዛን እንገኛለን። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተተገበረው የወንዝ ዳርቻ ልማት የውሃ ሀብት ደህንነትን በመጠበቅ ጉልህ ፋይዳ እያበረከተ እንደሚገኝ ገልጸዋል። ላብነትም በአዲስ አበባና በሁሉም የውሃ አካላት በወንዝ ዳር ልማት የውሃ ሀብት ብክለትን በማስቀረት ዜጎች ንጹህና ጤንነቱ በተጠበቀ አካባቢ የሚኖሩበትን እድል እየፈጠረ መሆኑን ተናግረዋል። ሀብታችን እንዳይበከል ንጹህ አካባቢ እንዲፈጠር የሚሰሩ ስራዎች ቀላል ነገር አይደለም። አዲስ አበባ ላይ ብታይ ክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የወንዝ ዳር ልማት በከተማ ከጀመር በሁሉም አካባቢ ወንዞቻችን እንዳይበከሉ ማድረግ ላይ ኢትዮጵያ እየሰራች ትገኛለች። ስለዚህ ምንድነው ይሄ ንጹህ አካባቢ መፍጠር፣ ንጹህ ኢኮሲስቴም መፍጠር፣ ለሰዎችም ለተፈጥሮ ለሆኑ ጉዳዮችም በመስራት ኢትዮጵያ ትልቁን ስራ እየሰራች ትገኛለች። ስለዚህ በኃይልም በመጠጥ ውሃም በውሃ አስተዳደርም በዛ ልክ የዘላቂ ልማት ስትራቴጂን ከግብ ለማድረስ የሚሰሩ ስራዎች አሉ። ውጤቶች ተመዝግበዋል። በአፍሪካ ህብረት አጀንዳ መነሻነት የተሰሩ የንጹህ መጠጥ ውሃ አቅርቦትና የጽዱ ኢትዮጵያ ሀገር አቀፍ ንቅናቄ የከተሞችን ጽዳትና ውበት በመጠበቅ የኢትዮጵያ የዘላቂ ልማት ግቦች ስኬታማ ጉዞም የአየር ንብረት ተጽዕኖን በመቀነስ አህጉራዊና ዓለም አቀፋዊ አጀንዳዎችን እውን እንዲሆኑ ለማስቻል ከፍተኛ ሚና እየተወጣ መሆኑን አንስተዋል። በህብረቱ የመሪዎች ጉባኤም ኢትዮጵያ በውሃ ደህንነትና ንጽህናቸው የተጠበቁ ከተሞችን ለመገንባት ያስመዘገበችውን ስኬት በተሞክሮነት ለማጋራት እንደሚሰራ አንስተዋል። independent African states እኛ አፍሪካውያን ከዓመታት በፊት አባቶቻችን ለአንድነት ቃል የገቡት በዚሁ ምድር ነው። ይህች ከተማ የመሰባሰቢያ ቦታ ብቻ አይደለችም። የእያንዳንዱ አፍሪካዊ የነጻነት መንደር ናት። Africa is rich. ዛሬ ይህች የጋራ መዲናችን ገጽታዋን አድሳለች፣ ለክብራችሁ ተውባለች። መንገዶቿ
አይኖቿ የሰፉት ልቦቻችን ስለሰፉ ነው። የምታዩት ውበት የኢትዮጵያ ብቻ ሳይሆን የአዲሱ አፍሪካ የአቅም ማሳያ ነው። Paying attention to Africa means መጻኢ ዕድላችንን ለመወሰን ወደ አንድነት ማማችሁ፣ ወደ ሰላም አዳራሻችሁ እንኳን በደህና መጣችሁ። አዲስ አበባ ኢትዮጵያ፣ የአፍሪካ ልብ፣ የእናንተ ቤት። Africa wants to see peace, love and prosperity. ቀጥለናል ተመልካቾቻችን። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ ወደ እናንተ እየደረሰ የሚገኘውን ኤኤምኤን 247 ምዕራፍ 2 ነው በመከታተል ላይ ያላችሁት ተመልካቾች። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ኢትዮጵያ ለማርበርግ ቫይረስ ወረርሽኝ ምላሽ በመስጠት ከ3 ወራት ባነሰ ጊዜ ውስጥ ቫይረሱን ስርጭት ሙሉ ለሙሉ መቆጣጠር መቻሏ የሀገሪቱን የጤና ስርዓት ጥንካሬ ማሳያ ነው ተባለ። የዓለም ጤና ድርጅት የኢትዮጵያ መንግስትና የዘርፉ ባለሙያዎች ላከናወኑት ውጤታማ የወረርሽኝ ቁጥጥር ስራ እውቅና ሰጥቷል። ባልደረባችን ጽዮን ማሞ ሀገርን ከወረርሽኝ የታደጉ የጤና ወታደሮች ስትል በግንባር ቀደምትነት ወረርሽኙን ከተፋለሙ የጤና ባለሙያዎች ጋር ቆይታ አድርጋ ተከታዩን ዝርዝር ዘገባ አጠናቅራለች። እስኪ አብረን እንከታተል። ኢትዮጵያ በተቀናጀና ጠንካራ የበሽታ መከላከል ስልትን በመከተል የማርበርግ ቫይረስ ወረርሽኝን ማብቃቱን አውጃለች። ታዲያ ይህ ለጤናው ዘርፍ ብዙ ትርጉም ያለው የብስራት ዜና ነው። የጤናው ዘርፍ ባለሙያዎችም በኮቪድ-19 ላይ ያሳዩትን ትጋትና ቆራጥነት በማርበርግ ወረርሽኝ ላይም ደግመውታል። የእንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎም ቫይረሱን ለመከላከል በግንባር ቀደምትነት የተሰለፉ የጤና ባለሙያዎች ሀገር በቫይረስ ስትወረር በጀግንነት የተፋለሙ ተፋልመውም ድል ያስመዘገቡ የሀገር ጠባቂ ወታደር ናችሁም ብለዋቸዋል። ሕይወታቸውን ለወገናቸው አሳልፋችሁ የሰጣችሁ ጀግኖች ዛሬ አገራችሁ ትኮረባችኋለች። እናንተም የጤናው ዘርፍ ሰራዊት ብቻ ሳትሆኑ የሀገር ደህንነት ጠባቂዎች ስለሆናችሁ እናንተንም ላቅ ያለ ምስጋና አቀርባለሁ። የማርበርግ ቫይረስ እንደ ሀገር ስጋት ሆኖ ብዙዎች በተጨነቁበት በዚያ የምጥ ቀን የጤና ባለሙያዎች ሀገርና ሕዝብን በጭንቅ ቀን ለማገልገል ለሙያቸው የገቡትን ቃል ኪዳን በተግባርም አሳይተዋል። እንደዚህ አይነት በሽታዎችን መጠርጠር አለበት። ፌቨራቸው 38 እና ከዛ በላይ ሲሆን ብሊዲንግ ጀመራቸው፣ ናዛል ቮሚቲንግ ዲያራ ሲጀምራቸው ያው ከነዚህ አይነት በሽታዎች ቫይራል ሄሞራጂክ ዲዚዝ አንዱ ሊሆን እንደሚችል ሳስፔክት አደረግን። ይሄን በሽታም ሊሆን ይችላል ማርበርግ ሊሆን ይችላል ብለን ሪፖርት ለሚመለከተው ለክልሉ ሪፖርት አደረግን። ያው የክፍሉም ዳይሬክተር የነበርኩት እኔ ነበርኩ። ኬዞችንም ሰሌክት አድርጌ ሪፖርት ያደረኩት በሰዓቱ እኔ ነበርኩ። በጊዜው በጣም ከባድ ነበር። እኛ ብዙ አዝነን ነበር። በጣም መጀመሪያ ቪኤችኤፍ ነው ቫይራል ሄሞራጂክ ፊቨር ብለን ነበር ሪፖርት አደረግነው። ከዛ ማርበርግ ነው ሲባል ደንግጠናል። ለምን ስታፎቻችን ተነካክተናል። ብዙ ስታፎች በቃ ሾኮስ ነበር ማለት እንችላለን። እንደዛም ሆኖ ያ ሾኮስ ሆነን ነው ስራዎችን የሰራን ዛሬ ለዚህ የበቃ ነው፣ ለማጥፋትም የበቃ ነው ላለው ስታፉ ጋር አንድ በመሆን ሙሉ ስታፉ ከታች እስከ ላይ ነው። ይሄ በጣም ደስ የሚል ለኔ ዛሬ መልካም ቀን ነው። ያኔ በሽታው ሲታሰብ እና በሽታው ሲታሰብ ብቻ ሳይሆን ሕክምናው ላይ ባለን ሰዓት ልባችን ይወርድ ነበር። የህዝቡን ጭንቀት የእኛም ጭንቀት። እኔ ችግር የለብኝም። አገሬን ለማገልገል ብቁ አካል አለኝ፣ ብቁ ጤና አለኝ፣ ብቁ እውቀት አለኝ። በቃ አገሬን ለማገልገል ቆርጬ ወስኜ ነው የወጣሁት። በዚህ ጉዳይ ላይ አልደራደርም። አገሬን ለማገልገል ስራቸውን ጋሻ መከታ አድርገው በሰዋዕትነትም ከፍለው ሲሰሩ ስለመቆየታቸው ያነሱት የጤና ባለሙያዎችም አሁን እነሱን ጨምሮ በርካታ አካላት ባደረጉት ብርቱ ትጋት በሽታው ከኢትዮጵያ ውስጥ ስለመጥፋቱ መታወጁን ለነሱ ልዩ ስሜት የሚፈጥር ጉዳይ ነው። የአንድና የሁለት ሰው ስራ አይደለም። ዛሬ እዚያ ደረሰን እኛን እንድናጠፋ አድርጋ ከታች እስከ ላይ አንስቶ ከኛ ውስጥ ተላልቶ እስከ ፌዴራል ድረስ ማለት ነው ቼኑን ጠብቆ በጋራ በመተባበር በመቀናጀት
ለዚህ ውጤት በቅተን ደስ ብሎኛል። ዛሬ ኢቦላም ይሁን ማልበርግ ይመጣል በሚል የምናደርጋቸው ልምምዶች፣ ዝግጅቶች ነበሩ። ያለፉት 2 ወራት የተለያየ ስሜት በመሀል ሰዎችን ማጣት አለ፣ እንደጠበቅሽው አለመሄድ አለ፣ ተቆጣጠርኩት ብለሽ ስታስቢ የሆነ ቦታ አንዳንድ ነገሮች መከሰት አለና ግን ይሄ ሁሉ አልፎ ዛሬ አልቆ ሲታይ በጣም ደስ ይላል። ኢትዮጵያ በተለይ ባለፉት የለውጥ ዓመታት ለጤናው ዘርፍ ትኩረት ሰጥታ እየሰራች ነው። በዚህም የማልበርግ ቫይረስን ጨምሮ ተላላፊ በሽታዎችን መግታት ችላለች ያሉት ባለሙያዎቹ ክፉን ያርቀውና ኢትዮጵያ ውስጥ ተመሳሳይ ችግር እንኳን ቢከሰት ለችግሩ ምላሽ ለመስጠት የዝግጁነት አቅማቸው በከፍተኛ ደረጃ ማደጉን ይገልጻሉ። ከዚህኛው ተምረን ቀጣይ ደግሞ ሊመጡ የሚችሉ እንግዲህ ዓለም ኢንተርኮኔክትድ ነች። አንዱ ሀገር ያለ ነገር ኦሎፊሰደን ኢትዮጵያ ውስጥ ሊከሰት ይችላል እና ይሄ ከኮቪድ የተማርነው ነገር ለዚህኛው ጠቅሞናል። ከዚህ የተማርነው ነገር ደግሞ ሌሎች ተመሳሳይ ከዚህም የከፋ ነገር ቢመጣ ደግሞ ምላሽ የምንሰጥበትን አቅም አጎልብተናል ብለን እናምናለን። ኢትዮጵያ የማልበርግ ቫይረስን ሙሉ በሙሉ መቆጣጠሯን ይፋ ማድረጓን ተከትሎ የዓለም ጤና ድርጅት የኢትዮጵያ መንግስትና የዘርፉ ባለሙያዎች ላከናወኑት ውጤታማ የወረርሽኝ ቁጥጥር ስራ እውቅና የተሰጠ ሲሆን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በይፋዊ የማህበራዊ ትስስር ገጻቸው ባሰራጩት መረጃም የኢትዮጵያ መንግስትና የጤና ባለሙያዎች በቅንጅት ያከናወኑ ስራ ውጤታማ ነበር ብለዋል። ወጣቶች ለመጤ ያሉታዊ ልማዶችና ሱሰኝነት ተጋላጭ ከሚያደርጉ ነገሮች መራቅ እንዳለባቸው ተገለጸ። የአዲስ አበባ ወጣቶችና ስፖርት ቢሮ ወጣቶችን ታሳቢ ያደረገ አሉታዊ ልማዳዊ ድርጊቶች፣ አደንዛዥ እጽና ሱሰኝነትን ለመከላከል የሚያስችል የግንዛቤ ማስጨበጫ መርሃ ግብር አካሂዷል። ጸጋ ታደለ ተጨማሪ አላት። ወጣት ዮናታን ሊዮን ይባላል። የአዲስ አበባ ነዋሪም ነው። የ7 ዓመት ልጅ እያለ ነበር በቅርብ የቤተሰብ አባል ምክንያት ገና በለጋ እድሜው ወደ ሱስ የገባው። እንደ ቀላል የጀመረው ተግባር ግን ቀስ በቀስ እያደገ ሄዶ ወደማይወጣው አዘቅት ውስጥ ሊከተው ቻለ። 22 ዓመታትን በዚህ ህይወት ውስጥ ያሳለፈው ዮናታን ብዙ ነገር ማጣቱንም ይናገራል። ሰርቼ እንዳልሰራሁም ተስፋ መቁረጥም፣ ራሴን ለማጥፋት ብዙ ጊዜ ሙከራ ማድረግ፣ ከእግዚአብሔር ጋር እስከመጣላት ደርሼ ነበር። በኢኮኖሚም ከፍተኛ አረንቋ ውስጥ ገባሁኝ። በሰውነቴም በጤናዬም ደም እስከ መጥፋት ደረስኩኝ። ለበርካታ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ ከሆነ በኋላ በአንድ አጋጣሚ ወደሚሰራበት ስፍራ በመጣ ሰው አማካኝነት ህይወቱ ሊቀየር መቻሉን በማንሳት ትዕግስት በሚጠይቅ ፈታኝ ጉዞ ውስጥ አልፎ ዛሬ ወደ ሰላማዊ ህይወቱ መመለሱን ያነሳል። የአዲስ አበባ ወጣቶችና ስፖርት ቢሮ መጤ ያሉታዊ ልማዳዊ ድርጊቶች፣ አደንዛዥ እጽና ሱሰኝነትን መከላከል ዓላማው ያደረገ የግንዛቤ ማስጨበጫ መድረክ ለወጣቶች አዘጋጅቷል። ወጣቶች ላሉታዊ ሱሶች ተጋላጭ የሚሆኑ ባቸው በርካታ ምክንያቶች እንዳሉ የሚገልጹት የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ነክ ተቋማት ቁጥጥር ባለሙያው አቶ ሞላ ታደለ ይህንን ለመከላከል የጋራ ስራ አስፈላጊ መሆኑን ጠቅሰዋል። ወጣቶች በሚውሉባቸው ወጣቶች ሰውና መገንቢያ ማዕከላት፣ ትምህርት ቤቶች አካባቢ ላይ የጫት አቅርቦት፣ ሲጋራ አቅርቦት፣ እንደዚህም ደግሞ ሌሎች ሱስ አምጪ የሆኑ ንጥረ ነገሮችን በቀላሉ ሊገኙ በሚችልበት እድል መገኘት ከቻሉ በወጣቶቹ ሱሰኛ የመሆን እድል እንዳላቸው የተለያዩ ጥናቶችን ያሳያሉ። ከማን ምን ይጠበቃል ብለን ስንል ቤተሰብም የመንግስትም የወጣቱ ወይም የልጁም ድልድይ ስለሆነ በዛ የድልድይነት ሚና መጫወት አለበት ብዬ አስባለሁ። የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ ክብረ አለም ደምሴ ወጣቱን በስፋት እያጠቃ ያለው ሱሰኝነት አምራች ኃይልን በማሳጣት የሀገር ኢኮኖሚ ላይ ከፍተኛ ጫናን የሚያሳድር ስለመሆኑ ጠቅሰዋል። መሰል የግንዛቤ ማስጨበጫ መድረኮችን በማዘጋጀትና ከባለድርሻ አካላት ጋር በመስራት ለውጥ ማምጣት መቻሉንም ጠቁመዋል። የከፋው አሁን ደግሞ በከተማችን ተሰራፍተው የሚገኘው የቁማር ሱሶች ናቸውና እነዚህን የቁማር ሱሶች ደግሞ ከከተማው የሰላምና ጸጥታ ቢሮ ጋር በጋራ በመሆን የተለያዩ ስራዎችን እየሰራ እንገኛል። ለምሳሌ ቢቲንግ የሚባል ነበረ ከዚህ ቀደም፣ ቢቲንግ አሁን የለም። ኬኖ የሚባል አለ። ኬኖዎች ደግሞ ስርዓት እንዲይዙ የማድረግ ስራዎች የተሰሩ ይገኛሉ። ከዛ በተጨማሪ ደግሞ የአረቄ ቤቶችን እንደ አዲስ አበባውን ሙሉ ጨርገን ዘግተን ጨርሰናል። ከዚህ በኋላ እንደ ከተማው ውብ የሆነ ወጣት እንፈጥራለን ብለን ተስፋ እናደርጋለን ማለት ነው። ወጣቱ የሚውልበትን አማራጭ ስፍራዎች በማስፋትም በትኩረት እየተሰራ እንዳለ ምክትል ቢሮ ኃላፊው ተናግረዋል። እንደ ከተማ አስተዳደር እንግዲህ ከለውጡ በፊት ወደ 945 አካባቢ የሚጠጋ የስፖርት ማሰራዎች ነበሩ። ከለውጡ በኋላ ወደ 2548 አካባቢ የሚጠጋ ኦልሞስት ቁጥሩን በ3 እጥፍ ሊያሳድግ በሚችል ደረጃ የስፖርት ማስተሪያዎችን ገብተናል። ከዛ በተጨማሪ ደግሞ 114 የሚጠጉ የወጣት ስብዕና መገንቢያ ማዕከላቶች አሉ። በእነዚህ ማዕከላቶቻችን ወደ 18 አካባቢ የሚጠጉ አገልግሎቶች እንሰጣለን። ባሉን የስፖርት ማስተሪያዎች ደግሞ ወጣቶች የስፖርታዊ እንቅስቃሴ እንዲያደርጉ ቢሮአችን ለዚህ ስራ ተሰጥቶ በደንብ አድርጎም እየሰራ ይገኛል ማለት ነው።
ራሱን እድለኛው እያለ የሚጠራው ወጣቱ ዮናታንም ዛሬ ላይ በከፈተው የሱስ ማገገሚያ ማዕከል ባላስፈላጊ ሱሶች ውስጥ ተዘፍቀው የሚገኙ ወጣቶችን እያገዘ ይገኛል። ግንዛቤ ያስፈልጋል። ስለዚህ ግንዛቤ ብሰጥ ብዙዎችን ማዳን እችላለሁ። ማገገሚያም የበጎ አድራጎት ብከፍት ብዬ ተነሳሁኝ። 7 ዓመት ሆነኝ አሁን ከዳንኩኝ። ጉርላክ የሱስ ማገገሚያ የስልጠና ማዕከል ደግሞ ካቋቋምኩኝ ግብረሰናይ ድርጅት 4ኛ ዓመቱን ይዟል። ወጣቱን ከመሰል አስከፊ ልምምዶች ለማራቅ ግንዛቤን የማስፋት ስራ ቀጣይነት ሊኖረው እንደሚገባም የመድረኩ ተሳታፊዎች አስተያየታቸውን ሰጥተዋል። ተመልካቾች ከኤኤምኤን የምሽት መረጃዎቻችን እንደቀጠሉ ናቸው። አዲስ አበባ ከተማ የአገልግሎት አሰጣጥን በማዘመን ተገልጋዮች ቀልጣፋና ፈጣን ምላሽ እንዲያገኙ የጀመረችው ጥረት ለሌሎች ምሳሌ እንደሚሆን ተገለጸ። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅት የምስጋና መርሃ ግብር አካሂዷል። የሄለን ጀንበሬን ዘገባ ፍቃዱ መለሰ ያቀርበዋል። የግራንድ አፍሪካን የተቋማትና የአመራር የሽልማት ድርጅት የተሻለ ስራ ያከናወኑ ተቋማትና ባለሙያዎችን ባለፈው ታህሳስ 12 ቀን ያበረታታና የሸለመ ሲሆን ለተሸላሚ የተቋማት ባለሙያዎች የምስጋና መርሃ ግብር አካሂዷል። ድርጅቱ በ2017 ዓ.ም ከመዘናቸው ከ1000 በላይ ተቋማት መካከል የአዲስ አበባ ባህልና ኪነ ጥበብ ቢሮ፣ የንፋስ ስልክ ፖሊቴክኒክ ኮሌጅና ሌሎችም በከተማው ያሉ ተቋማት ተሸላሚ መሆናቸው ይታወሳል። የአዲስ አበባ ከተማ አገልግሎት አሰጣጥን በማዘመን ለተገልጋዮች ቀልጣፋና ፈጣን ምላሽ እንዳገኙ እያደረገችው ያለው ስራ ለሌሎች ምሳሌ እንዲሆን እያስቻለ ነው ያሉት የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ቢሮው ለሽልማት ያበቃውን በሰጠው አገልግሎትና ባለው የተሻለ የስራ ባህል ነው ብለዋል። ከተማችን እንደምታውቂው ለአገልግሎት አሰጣጥ በጣም ሰፊ ቦታና ትኩረት ተሰጥቶ ነው የሚሰራው። በከተማችን የተዘረጋው ፕላትፎርም እኛም እንደ ተቋም እውቅና እንድናገኝ ካደረገን አንዱ የከተማችን አሰራር ነው። የኛ ተቋም እውቅና መሰጠት የከተማችን ትልቅ እውቅና ማሳያ ነው። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅትና የወርልድ ክላስ የጥራት ሽልማት ድርጅት ዋና ስራ አስፈጻሚ ግርማ በቀለ ድርጅቱ ተቋማት ያሉበትን አጠቃላይ ሁኔታ በዓለም አቀፍ ልቀት መመዘኛ መሰረት በመመዘን የተሻሉና ጠንካራ ብቃት ያላቸውን ተቋማት በመሸለም ሌሎቹ እንዲነሳሱና ክፍተቶቻቸውን እንዲያሻሽሉ በማድረግ ሀገሪቱ የጀመረችውን ሁለንተናዊ ልማት ውጤታማ እንዲሆን ዓላማ ይዞ እየሰራ መሆኑን አንስተዋል። ሽልማቱ ዋና ዓላማ ተቋማት ያሉበትን አጠቃላይ ሁኔታ በተቋሙ ውስጥ በመገኘት በዓለም አቀፍ የተቋም ልህቀት መመዘኛ መሰረት በመመዘን ተቋሙ ያለበትን ሁኔታ በማየት የተሻሉ እና እጅግ በጣም ጠንካራ ነው የሚባል ብቃት ያላቸውን ተቋማት በመሸለም ሌሎቹን ደግሞ ክፍተቶቻቸውን እንዲያሻሽሉ እንዲያርሙ በማድረግ ሀገሪቱ የጀመረችውን የልማት አቅጣጫ መሰረት በማድረግ ኢትዮጵያ ወደ ቀደመ ክብሯና ታሪኳ እንድትመለስ የማድረግ ስራ ነው የምንሰራው። በባለፈው ታህሳስ ወር ላይ በተደረገው ሽልማትም ከ40 በላይ ተቋማትና አመራሮች መሸለማቸውን ተናግረዋል። መርሃ ግብሩ ተሸላሚ ተቋማት የስራ እንቅስቃሴን በተሞክሮነት ያቀረቡበትና የተመሰገኑበት መሆኑንም ገልጸዋል። ሀገራችን እየለማች ነው። በከፍተኛ ሁኔታ ሌሊትና ቀን የሚሰሩ እጆች እየተፈጠሩ ያሉበት ሁኔታ ነው ያለው። በእያንዳንዱ ተቋም ይሄው ባህልና አስተሳሰብና አመለካከት ደግሞ በከፍተኛ ሁኔታ መስረጽ ስላለበት ተቋማችንም የዚህ አካል በመሆን ላለፉት 32 ዓመታት ሽልማትን ማበረታቻና እውቅና ሲሰጥ ቆይቷል። ተሸላሚ ተቋማት አሰራራቸውን እና ለሕዝብ ይዘው የመጡትን አጠቃላይ ተቋማቸው የሚገኝበትን ሁኔታ የሚያብራሩበት፣ ለመንግስት ምስጋና የሚያቀርቡበት፣ ለሰራተኞቻቸው ምስጋና የሚያቀርቡበት፣ ለደንበኞቻቸው ለአቅራቢዎቻቸው ምስጋና የሚያቀርቡበት እና ይሄንን ስላደረጋችሁልን ለሽልማት በቅተናል ብለው ራሳቸውን በግልጽ ከህዝብ ጋር የሚያስተዋውቁበት ፕሮግራም ነው። ውጤታማ የሆኑ ተቋማት አመራሮችና ባለሙያዎችን መሸለም ለወደፊት ጠንክሮ ለመስራት እንደሚያግዝም ተመላክቷል። ፕሮግራሙ በተለይ ተቋማት አሁን እየሰጡ ካለው አገልግሎት ወይንም እየሰሩ ካለው ለሀገር ለህዝብ ከሚያደርጉት አስተዋጽኦ አንጻር አሁን ከሚሰሩት በላይ እንዲሰሩ የበለጠ ያበረታታቸዋል። እያነቃቃን ያለው እንደ ሴንቸሪ ኢንቨስትመንት ግሩፕ ከ16700 በላይ ሰራተኛ ያለው ትልቅ ተቋም ነው እና ይሄ ተቋም በተለያዩ ስራዎች ውስጥ ያለ ነው። በኢንዱስትሪው፣ በግብርናው፣ በማይኒንግ፣ በኮንስትራክሽን በተለያዩ ዘርፎች ውስጥ ነው ያለው እና ለሌሎችም ተቋማት ትልቅ መነቃቃት የሚፈጥርና ጥሩ የስራ ውጤት
እንዲመዘገብ ያስችላል። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅት ላለፉት 32 ዓመታት ትጉሃንን እያበረታታና እየሸለመ ያለ ድርጅት ነው። ጌዲዮ በተፈጥሮ ሀብት አጠቃቀም ምሳሌ የሀገር በቀል ባህላዊ እውቀት ባለቤት የባህላዊ ዳኝነትን ማዕከል እንደመሆኑ የአሁኑ ትውልድም ይህንን ጠንካራ እሴት ጠብቆ ማሸጋገር እንደሚገባው የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ተናገሩ። የጌዲዮ ብሔር ዘመን መለወጫ በዓል ዳራሮ በአዲስ አበባ ከተማ በተለያዩ ኩነቶች ተከብሯል። ትባረክ ኢሳያስ መድረኩን ተከታትላ ተከታዩን ዝርዝር ዘገባ አጠናቅራለች። የጌዲዮ ብሔር የዘመን መለወጫና የምስጋና በዓል የሆነው የዳራሮ በዓል በየዓመቱ ባህሉንና እሴቱን በጠበቀ መልኩ ሲከበር ቆይቷል። የአንድነት የፍቅርና የመተሳሰብ ምሳሌ የሆነው ይኸው በዓል ኢትዮጵያውያን ካለምንም ልዩነት በጋራ የሚያከብሩትም ጭምር ነው። ዳራሮ ለባህልና ለቱሪዝም ልማት በሚል መሪ ቃል እየተከበረ የሚገኘው የዘንድሮ ዳራሮ በዓልም በአዲስ አበባ ከተማ በተለያዩ ባህላዊ ክዋኔዎች ተከብሯል። ጌዲኦ በተፈጥሮ ሀብት አጠቃቀም ምሳሌ የሀገር በቀል ባህላዊ እውቀት ባለቤት የባህላዊ ዳኝነት ማዕከል እንደመሆኑ የአሁኑ ትውልድም ይህንን ጠንካራ እሴት ጠብቆ ማሸጋገር እንደሚገባው የገለጹት የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ናቸው። የአሁኑ ትውልድ በተለይም ከለውጡ ጀምሮ ይህን ሀብት በሚገባ በማጥናት በማልማትና ለዓለም በማስተዋወቅ ለአካባቢው ብሎም ለሀገር ማህበራዊና ምጣኔ ሀብታዊ አቅም ግንባታ መሰረት እንዲሆን እየተሰራ ያለውን ስራ ለማድነቅ እወዳለሁ። በዓሉ የዘመን ቅመራ ስልጣኔ፣ የምስጋና፣ የእርቅና የሰላም ተምሳሌትነት በመሆኑ በዩኔስኮ በማይዳሰስ ቅርስነት ለማስመዝገብ ሰፊ ስራ እየተሰራ እንደሚገኝ የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ገልጸዋል። ዳራሮ ውስጥ ያለው ይሄ ባህላዊ እሴትና ትውፊት ለጌዲኦ ብቻ ሳይሆን ለሀገራችን ኢትዮጵያም አሁን ላሉት ለኢትዮጵያ ብሔር ብሔረሰቦችም ጠቃሚ በመሆኑ ይሄ በትልልቅ በሀገር ውስጥና በሀገር ውጭ ባሉ ተመራማሪዎች ውስጡ ያሉ ኤሌመንቶች በተገቢ መንገድ ተጠንተው ለዓለም አቀፍ የጥናትና የምርምር አካል ሆኖ በዩኔስኮ እንዲመዘገብ በአሁኑ ሰዓት ላይ ሰፊ እንቅስቃሴ እያደረግን ነው ያለ ነው። የዘንድሮ ዳራሮ በዓል አከባበርን በሚመለከት ማብራሪያ የሰጡት የጌዲኦ ዞን ባህልና ስፖርት መምሪያ ኃላፊ አቶ ደርቤ ጅሎ በዓሉ ባህሉንና እሴቱን በጠበቀ መልኩ እንደሚከበር አብራርተዋል። የመጀመሪያው የፋጬ ስርዓት ነው። ፋጬ ማለት ንጸት ማለት ነው። ማንኛውም ሰው ከቂም ከበቀል ጸድቶና ነጽቶ ወደ ዳራሮ ክብረ በዓል መምጣት እንዳለበት ስለሚታመን የዚህ የፋጬ ስርዓት በእያንዳንዱ ሶንጎ የሚፈጸም ነው የሚሆነው። በቀጣይም የበዓሉ ማጠቃለያ ጥር 30 በዲላ ከተማ በድምቀት የሚከበር መሆኑም ተመላክቷል። ተመልካቾች ከኤምኤን መረጃዎቻችን እንደቀጠሉ ናቸው። የአዲስ መሶብ የአንድ ማዕከል አገልግሎት ተገልጋዩ ያለምንም እንከን አገልግሎቱን በቀልጣፋ ሁኔታ እንዲያገኝ የሚያስችልበት ማዕከል መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አመራሮች ገለጹ። አመራሮቹ የአዲስ መሶብ የአንድ ማዕከል አገልግሎትን ጎብኝተዋል። ለመሐመድ ኑራሊ ዘገባ ቴዎድሮስ ይሳ። የአዲስ መሶብ የአንድ ማዕከል አገልግሎት ተገልጋዮች በርካታ ተቋማትና አገልግሎቶችን በአንድ ቦታ የሚያገናኙበት እድል ፈጥሯል። ተግባሩም አገልግሎቱን በማቀላጠፍና ከዚህ በፊት በተገልጋዩ ዘንድ ይነሱ የነበሩ የጊዜ ብክነትና ወጪን አስቀርቷል። ይህንኑ ተቋም የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላን ጨምሮ የሚኒስቴር መስሪያ ቤቱ አመራሮች ጎብኝተዋል። አመራሮቹም ማዕከሉ በአደረጃጀትም በአሰራርም ጠንካራ ስርዓት የተዘረጋበት ተቋም መሆኑን ተመልክተናል ብለዋል። በአዲስ መሶብ ከእሳቤውን ያሟላ እንዲሁም ደግሞ በተሻለ ሁኔታ እዚህ አካባቢ የስራ አካባቢውንም በተለየ ሁኔታ በመፍጠር እንዲሁም አገልግሎቶችንም በቴክኖሎጂ የተደገፈና ዲጂታል አገልግሎቶች በመስጠት ዜጎች ሲገለገሉ አይተናል። የስራ ኢንቫይሮንመንቱም ኤርጎኖሚክሱም ለዜጎች ምቹ የሆነ ኢንቫይሮንመንት ነው እዚህ ያለውና በተሻለ ሁኔታ የተተገበረ እንደሆነ ዛሬ ለማየት ችለናል ማለት ነው። እያንዳንዱ አገልግሎቶች ደግሞ
ከማንኛውም ነገሮች ንክኪ ነፃ መሆናቸው የሰራተኛው አፕሮች ከፍትፊቱ ፊቱ እንደሚባለው አብዛኛውን እዚህ ያለው በጣም ደስ እያለው ምቹ አካባቢ ላይ መገልገሉ ለነዋሪው በጣም ጥሩ ነገር ነው። መንግስትና ዜጋ ሊገናኝ የሚችለው በአገልግሎት ነው። አንድ አገልግሎት ብዙ ሲባል ኖረዋል። በተለይ ዜጎች ባሉበት አገልግሎት ማግኘት አለበት ብቻ አይደለም፣ ክብር ያለው አገልግሎት በየቢሮአቸው ማግኘት መቻል አለባቸው ተብሎ ይታሰባልና እንደ አንድ ኢትዮጵያዊ አንዳንድ ሀገሩ እንደሚወድ ዜጋ ይፈጠር ከተባለ የመንግስት አገልግሎት በጥራት ለዜጋው መድረስ መቻል አለበት ነው። ይህን ከማድረግ አኳያ እኔ እውነት የአዲስ መሶብ አገልግሎት በዚህ ልክ ነው ያገኘሁት። አዲስ መሶብ የአንድ ማዕከል አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ የመሶብ አገልግሎት መጀመር የተገልጋይን እንግልት በመቀነስ የሚያባክነውን ጊዜ በመቆጠብ ረገድ ባለፉት ወራት ትልቅ ሚና ተወጥቷል ነው ያሉት። ከአዲስ አበባ ከተማ አስተዳደር 13 የሚሆኑ ተቋማት በቅርቡ የሚቀላቀሉ ወደ 4 ተቋማት ይኖሩናል። ወደ 17 ተቋማት ማለት ነው። ከፌዴራል ተቋማት በተጨማሪ አካተን ከ132 በላይ ዲጂታል አገልግሎቶችን እየሰጠን ያለ ነው። ሰው የትኛውን ቦታ የሚያገኘውን ሰርቪስ በተበታተነ መልኩ ማለት ነው እዚህ ሰብሰብ ባለ ሁኔታ በአንድ ማዕከል ውስጥ ማግኘት የሚያስችል ስርዓት ነው። እንግዲህ እስካሁን ድረስ ከመስከረም አጋማሽ ጀምሮ እስካሁን ድረስ ወደ 70 ሺህ አካባቢ እየጠጋን ነው። አሁን በ6 ወሩ ወደ ከ54 ሺህ በላይ ተገልጋይ ያስተናገድ ነው። አሁን ባለንበት ጥር ወር ላይ ኦልሞስት ወደ 70 ሺህ አካባቢ እየተጠጋን ያለ ነው። ከእለት እለት የተገልጋይ ቁጥር እየጨመረ ነው። በቀጣይም በ9 ክፍለ ከተሞች የአዲስ መሶብ የአንድ ማዕከል አገልግሎት ለመስጠት እየተሰራ እንደሚገኝም ዋና ዳይሬክተሩ ተናግረዋል። የመንግስት ተቋማት እንደ ማንኛውም ዘመናዊ የግል ተቋማት ጥሩ አገልግሎት ሰጥተው እርካታ ማሳደግ እንደሚችሉ መሶብ አሳይቶናል። አሁን ላይ አንድ ማዕከል ዋና መስሪያ ቤት እዚህ አለ። ቦሌ ቅርንጫፍ በተመሳሳይ አገልግሎቱን ክፍት አድርገን እየሰጠን ነው። በቀጣይ 9 ክፍለ ከተሞች ውስጥ አማካይ በሆኑ ቦታዎች ላይ አገልግሎቱን ለመጀመር የህንፃ ግንባታና እድሳት እያደረግን ዝግጅት እያደረግን ያለ ነው። ስለዚህ በአጠቃላይ የሀገር አቀፍ ስርዓቱን ተከትሎ አዲስ መሶብ አዲስ አበባ ተቋማትን አስተሳስሮ በአንድ ማዕከል አገልግሎት እየሰጠ ያለ ዲጂታል የመንግስት አገልግሎት ማዕከል ነው።